ሰላም ጤና ይስጥልን ክብራትና ክብራን የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። እየተገነቡ ከሚገኙት ቤቶች ውስጥ በርካቶች መጠናቀቃቸው ይፋ ሆነ። ቤቶች ለቆጣቢዎች ሲተላለፉ በዕጣው ውስጥ ለመካተት የሚያስፈልጉ ቅድመ ሁኔታዎች ይፋ ተደርገዋል። በአዲስ አበባ ከ100 ሺህ ቤቶች ውስጥ በርካቶች ግንባታቸው በፍጥነት እየተከናወነ እንደሚገኝና በርካቶች ደግሞ መጠናቀቃቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ መናገራቸው ይታወሳል። በገርጂ ቱሉ ዲምቱ ገላንጉራ አቃቂ ቃሊቲ እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከልና በሌሎች ቀሪ 13 ሳይቶች እየተገነቡ የሚገኙት ቤቶች በርካቶቹ ተጠናቀዋል። ለ2005 የኮንዶሚኒየም ተመዝጋቢዎች ቤቶቹ በዕጣ እንዴት እንደሚተላለፉ በቂ ዝግጅት መደረጉ ተገልጿል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና በግል አጋርነት መሪህና የከተማ አስተዳደሩ በሚመድበው በጀት በ2018 ዓመተ ምህረት 100 ሺህ ቤቶች ግንባታ እየተከናወነ ይገኛል። ከዚህ ውስጥ በርካታዎች ተጠናቀዋል። በቅርቡ ለቤት ፈላጊዎች ይተላለፋሉ ተብሏል። ለመሆኑ ዕጣ ውስጥ ለመካተት የሚያስፈልጉ ቅድመ ሁኔታዎች ምንድናቸው የሚለውን በዝርዝር እንመለከታለን። የኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ አስተዳደር ጋር በቂ ብድር በማቅረብ በጋራ እየሰራ እንደሆነ አስታውቋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን ከንቲባ አዳነች አቤቤ ከዚህ ቀደም መናገራቸው ይታወሳል። በዝርዝር እንመለከታለን። የኮንዶሚኒየም ግንባታ ዕጣ አወጣጥ፣ ማስተላለፍ፣ ዋጋ፣ ወራዊ ክፍያ መረጃዎችን እየተከታተለን መረጃውን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። በቅድሚያ በአዲስ አበባ ከተማ እየተገነቡ የሚገኙ የመኖሪያ ቤቶች አስፈላጊውን የመሰረተ ልማት የፋይናንስ አቅርቦት እንዲሟላላቸው ለማድረግ በቅንጅት እየተሰራ መሆኑ ተገለጸም። ከቤቶቹ ግንባታ ጎን ለጎን ደረጃውን የጠበቀ መሰረተ ልማት ተሟልተው እንዲገነቡ ለማስቻል እየተሰራ መሆኑን የቤቶች አስተዳደር አስታውቋል። በአዲስ አበባ ከተማ የቤት አቅርቦት ጥያቄ ለመመለስ ከተማ አስተዳደሩ በዘንድሮው በጀት ዓመት ብቻ 100 ሺህ ቤቶች ለመገንባት በትጋት እየሰራ ይገኛል። 50 ሺህ የሚሆኑት በከተማ አስተዳደሩ በጀት፣ ቀሪዎቹ 50 ሺህ የሚሆኑት ደግሞ በመንግስትና በግል አጋርነት የሚገነቡ ናቸው። እነዚህ ቤቶች አስፈላጊውን መሰረተ ልማት ሟልቶላቸው በተያዘላቸው የጊዜ ገደብ ይጠናቀቁ ዘንድ ርብርብ እየተደረገም ይገኛል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ባለፉት ዓመታት በከተማዋ የተገነቡ ቤቶች አስፈላጊው መሰረተ ልማት ሳይሟላላቸው ለነዋሪዎች መተላለፋቸውን አንስተው ይህም በነዋሪው ላይ ከፍተኛ ጫና ስለማሳደሩ አንስተዋል። አሁን ይህንን ችግር ለመቅረፍ ቤቶቹ ከግንባታቸው ጎን ለጎን ከተማዋን የሚመጥን ደረጃውን የጠበቀ የመሰረተ ልማት ግንባታ ለማከናወን አስፈላጊው ስራ በቅንጅት እየተሰራ ስለመሆኑ ተናግረዋል። በምክትል ከንቲባ ማዕረግ የአዲስ አበባ ፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን በበኩላቸው የፋይናንስ አቅርቦት እጥረት እንዳይኖርና ቤቶቹን ግንባታ በተያዘለት ጊዜ እንዲጠናቀቅ አስፈላጊውን ድጋፍ እንደሚደረግ ተናግረዋል። የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት ደረጀ ቱፋ ለቤቶቹ ግንባታ ስኬት ባንካቸው ከከተማ አስተዳደሩ ጋር በትብብር መስራቱን አጠናክሮ እንደሚቀጥል ተናግረዋል። የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ባስተላለፉት መልእክት የከተማው አስተዳደር ለዓመታት የቆየውን የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ ጠንካራ ስራ እየሰራ መሆኑን ተናግረዋል። ኃላፊዋ አክለውም በከተማ አስተዳደሩ የመንግስት በጀት የሚገነቡ ቤቶችም ሆነ ሌሎች የመሰረተ ልማት ችግሮችን ለመቅረፍ ከባለድርሻ አካላት ጋር በቅንጅት እየተሰራ ስለመሆኑም ገልጸዋል። ቤቶቹ በ6 ወራት ውስጥ በፍጥነት በተቀመጠለት ጊዜ ለማጠናቀቅ በአመራሩ ልዩ ክትትልና ድጋፍ በልዩ ትኩረት እየተሰራ ይገኛልም ብለዋል። የአዲስ አበባ ቤቶች ልማት አስተዳደር እንዳለው ቀዳሚ አጀንዳው አቅርቦትን በመጨመር የጋራ መኖሪያ ቤት በጥራት በፍጥነት መገንባትና ለህብረተሰቡ ተደራሽ ማድረግ ነው ብለዋል። ከለውጡ በፊት የበርካቶች የቅሬታ ምንጭ ሆኖ የቆየው የቤቶች ልማት ፕሮግራም ሀገራዊ ለውጡን ተከትለው በተሰሩ ስራዎች ቀድሞ የነበሩ ተደማሪ ችግሮችንም ጭምር በመቅረፍ
ባለፉት 5 ዓመታት ከ434,000 በላይ መኖሪያ ቤቶች በመገንባት ህብረተሰቡን ተጠቃሚ ማድረግ ተችሏል ብለዋል። በዘንድሮ ዓመት በ2018 የቤት ልማት አማራጭ አቅርቦት ፕሮግራም በመንግስት እንዲሁም በመንግስትና በግል አጋርነት ለመገንባት ከታቀደው ከ100,000 ቤቶች 97,000 በላይ መኖሪያ ቤቶች ከተማ አስተዳደሩ በሰጠው ልዩ ትኩረት በተሻሻለ ዲዛይኖች አስፈላጊውን የመሰረተ ልማት ስራዎች በማካተት በጥራት በፍጥነት በአዳዲስ የግንባታ ቴክኖሎጂ በታገዘ መልኩ በመገንባት ላይ ይገኛሉ ብለዋል። ግንባታዎቹም በ18 ሳይቶች በፍጥነት እየተከናወነ ይገኛል። ከ97,000 የቤት ግንባታዎች ውስጥ በርካታዎች ተጠናቀው መጠነኛ የውስጥ ስራዎች ብቻ ይቀራሉ ብለዋል። ኮንዶሚኒየም ተመዝግበው በየወሩ እየቆጠቡ እየተጠባበቁ ያሉት ዕጣ ውስጥ ለመካተት የሚያስፈልጋቸው አንደኛው ዕጣ ሲወጣ ለመካተት ወይም ዕጣ ውስጥ ለመግባት የሚያስፈልጉ ቅድመ ሁኔታዎች ውስጥ የመጀመሪያውና ዋናው ነገር 20/80 ተመዝጋቢዎች 20% ቅድመ ክፍያ መቆጠብ ይኖርባቸዋል ወይም 40/60 ተመዝጋቢዎች ደግሞ 40% ቅድመ ክፍያ ቁጠባ ማሟላት ይኖርባቸዋል። ሁለተኛው ቁጠባው አክቲቭ መሆኑን ማረጋገጥ ያስፈልጋል። ቁጠባው አክቲቭ መሆኑን በቤቶች ዌብሳይት ላይ የቁጠባ ባንክ አካውንት በማስገባት በቀላሉ ማረጋገጥ ይቻላል። እንደዚህ አይነት መረጃዎችን እየተከታተለን ወደ እናንተ ስለምናደርስ መረጃውን ስንለቅ እንዲደርሳችሁ ሰብስክራይብ ማድረግ አትርሱም።